ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም ማለትም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀምበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። በያሉበት ቦታ ሆነው የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ እህትና ወንድሞቼ መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር እናንተን በተመቻችሁ ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት በተለያዩ ፊደላት ተጠቅመን ቃላት ምስረታ ቀለል ባለ መንገድ ብዙዎቻችን በሁለት ቃል በሶስት ቃል እንዲሁም እነዚህን ቀለል ባለ መንገድ እናነባለን። ግን በአራት ፊደል በሶስት በአምስት እና በስድስት ከዛም በበላይ ቃላቶች ተጣምሮ ሲመጡ ለማንበብ እንቸገራለን። ቀለል ባለ መንገድ እንዴት ነው ማንበብ ማጥናት የምንችለው የሚለው ነው ዛሬ በባለ አራት ሆሄዎች ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ነባር ቤተሰቦቻችን ደግሞ ለሌሎቹ በተለያየ ምክንያት እንዲሁም ሳይማሩ ለቀረ ጓደኞቻችሁ ሼር እና ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት በመ ቤተሰብ፣ በሰ ቤተሰብ፣ በአ ቤተሰብ እና በጠ ቤተሰብ ነው። በተለያዩ ፊደሎችን ወይም ቃላቶች በማጣመር ነው የምናየው ዛሬ። ከዚህ ጋር አሁን በመጀመሪያ መ ሰ ከ ረ እደግመዋለሁ። መ ሰ ከ ረ በአንድ ላይ መሰከረ፣ መሰከረ ይላል። አሁን እነዚህ የተለያዩ ፊደል ናቸው ወይም ሆሄዎች ናቸው። ቃላት የሚመሰረተው ያው ፊደላትን ወይም ሆሄያትን በማጣማር ነው። አሁን ይህን ቀለል ባለ መንገድ መሰከረ ብለን እናነባለን። ቀጣይ ደግሞ መ ን ዙ ማ፣ መ ን ዙ ማ በአንድ ላይ መንዙማ፣ መንዙማ። ቀጣይ ደግሞ መ ደ መ ር፣ መ ደ መ ር በአንድ ላይ መደመር፣ መደመር። ቀጣይ መ ጨ መ ር፣ መ ጨ መ ር በአንድ ላይ ጠቅለል አድርገን ስናነብ መጨመር፣ መጨመር። ቀጣይ ደግሞ መ ለ ሰ ች፣ መ ለ ሰ ች በአንድ ላይ መለሰች፣ መለሰች። ቀጣይ መ ስ ጠ ት፣ መ ስ ጠ ት በአንድ ላይ መስጠት፣ መስጠት። አሁን በመ ቤተሰብ ቀለል ባለ መንገድ አንድ ላይ እስቲ አብረን እናነባለን። መ ሰ ከ ረ መሰከረ፣ መሰከረ። መ ዙ መ ን ዙ ማ መንዙማ፣ መንዙማ። መ ደ መ ር መደመር፣ መደመር። ቀጣይ መጨመር፣ ቀጣይ መለሰች። እሺ መስጠት ቀለል ባለ መንገድ በመ ቤተሰብ በዚህ መልኩ ማንበብ እንችላለን ማለት ነው። ከዚህ ጋር ደግሞ በሰ ቤተሰብ ወይም ሳቱ ሰ ብለን በምንጠራው በሰ ቤተሰብ እናያለን። ሰ በ ሰ በ፣ ሰ በ ሰ በ በአንድ ላይ ሰበሰበ፣ ሰበሰበ። ቀጣይ ደግሞ ሰ ረ ሰ ራ፣ ሰ ረ ሰ
ረ በአንድ ላይ ሰረሰረ ሰረሰረ። ቀጣይ ሰውነት 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 ሰውነት። ቀጣይ ሰራተኛ ሰራተኛ አንድ ላይ ሰራተኛ ሰራተኛ። ሰመመን ሰመመን በአንድ ላይ ሰመመን ሰመመን። ቀጣይ ሰራዊት ሰራዊት በአንድ ላይ ሰራዊት ሰራዊት። አሁን ቀለል ባለ መንገድ በሰ ቤተሰብ ሰበሰበ፣ ሰረሰረ፣ ሰውነት፣ ሰራተኛ፣ ሰመመን፣ ሰራዊት በአራት ፊደሎች። አሁንም በመ ቤተሰብ በአራት ፊደል፣ በሰ ቤተሰብ በአራት ወይም በባለ አራት ሆሄዎች ወይም ፊደሎች ነው ቃላት የመሰረትነ። ቀጣይ ደግሞ ከዚህ ጋር በአ ቤተሰብ አ ለ መ ደ አ ለ መ ደ በአንድ ላይ አለመደ አለመደ። ቀጣይ ደግሞ አ ድ ራ ሻ አ ድ ራ ሻ በአንድ ላይ አድራሻ አድራሻ። ቀጣይ ደግሞ አ ዘ ለ ች አ ዘ ለ ች አዘለች አዘለች። አ ገ ዘ ች አ ገ ዘ ች በአንድ ላይ አገዘች አገዘች። አ ዝ ማ ሪ አ ዝ ማ ሪ አዝማሪ አዝማሪ። አ ል ማ ዝ አ ል ማ ዝ በአንድ ላይ አልማዝ አልማዝ። አሁን በአ ቤተሰብ ቀለል ባለ መንገድ ስናይ አለመደ፣ አድራሻ፣ አዘለች፣ አገዘች፣ አዝማሪ፣ አልማዝ በእንደዚህ መልኩ ማንበብ ማጥናት እንችላለን ማለት ነው። ቀጣይ ደግሞ እና የመጨረሻ ከዚህ ጋር የምናየው በጠ ቤተሰብ ነው። ጠ ን ካ ራ ጠ ን ካ ራ በአንድ ላይ ጠንካራ ጠንካራ። ጠ ቅ ላ ላ ጠ ቅ ላ ላ በአንድ ላይ ጠቅላላ ጠቅላላ። ቀጣይ ደግሞ ጠ ረ ገ ች ጠ ረ ገ ች በአንድ ላይ ጠረገች ጠረገች። ጠ ረ ጠ ረ ጠ ረ ጠ ረ በአንድ ላይ ጠረጠረ ጠረጠረ። ቀጣይ ጠ ነ ከ ረ ጠ ነ ከ ረ በአንድ ላይ ጠነከረ ጠነከረ። ቀጣይና የመጨረሻው ጠ ቀ ለ ለ ጠ ቀ ለ ለ በአንድ ላይ ጠቀለለ ጠቀለለ። አሁን በጠ ቤተሰብ ቀለል ባለ መንገድ ጠንካራ፣ ጠቅላላ፣
ጠረገች፣ ጠረጠረ፣ ጠነከረ፣ ጠቀለለ። በዚህ መልኩ ፊደሎችን በማጣመር ሆሄዎችን በማጣመር ቃላቶችን መስርተን ማንበብና ማጥናት እንችላለን። ቀለል ባለ መንገድ አሁን ብዙዎቻችን በባለ 4 በባለ 5 በባለ 6 እና ከዛም በላይ ሆኖ ሲመጡ ለማንበብ እንቸገራለን። ግን ቀለል ባለ መንገድ የመጀመሪያ ፊደሎችን ተጠቅመን በዚህ መልኩ እየተለማመድን ማንበብ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ